ውድ ጠለስ ሚዲያ ቤተሰቦችና ታዳሚዎች ሰላም ጤና ይስጥልን። ይህ በጠለስ ሚዲያ ባሳይ ደርቤ የሚቀርበው የህዳር 30 ቀን 2018 ዓ.ም የዘወትር ፕሮግራማችን ነው። እናም በዛሬው ፕሮግራማችን ልዩ ልዩ መረጃዎችን፣ ወቅታዊ ጉዳዮችን ወደ እናንተ የምናደርስ ይሆናል። ስለዚህ የጠለስ ሚዲያን ሰብስክራይብ በማድረግ እስከ ፕሮግራማችን ፍጻሜ ድረስ አብራችሁ ትቆዩ ዘንድ በአክብሮት እንጋብዛለን። ብልጽግና በጧቱ ዛሬ አንድ ርዕስ አምጥቷል። በፌዴራል ፖሊስ ኮሚሽነር በኩል በደመላሽ ገብረ ሚካኤል በኩል አንድ አስቂኝ ዜና ለቋል። ይህም ዜና ምንድነው የሚለው የኢትዮጵያ ቲክቶክ አዋርድ ላይ ለየት ያለ አልባሳት ለብሰው በቴሌቪዥን የታዩ ተጠርጣሪዎችን በቁጥጥር ስር መዋሉን የፌዴራል ፖሊስ አስታወቀ የሚል መረጃ ተለቆልናል። ይህንን እርምጃ የወሰደው ሌላ መንግስት ቢሆን ኖሮ፣ ሌላ ስርዓት ቢሆን ኖሮ ጥሩ አድርገሃል እንል ነበረ። ሆኖም ግን እርምጃውን የወሰደው ብልጽግና ሆነ። ብልጽግና ደግሞ ኦህዴድ ደግሞ የሚታወቀው እናቶቻችን ለጥምቀት ለደመራ ከሚለብሱት የባህል ልብስ ላይ አረንጓዴ፣ ቢጫ፣ ቀይ ጥለት ያለበትን ቀሚስ ሲተረትር ነው የምናውቀው። አብይ አህመድ እንደዚህ አይነት ሞራል ባህል ሲጨዋታ አያምርበትም። እንደዚህ አይነት ጨዋታ ከሱ ጋር አብሮ የሚሄድ አይደለም። ለአብይ አህመድ የሚመጥነው እህቶቻችን እናቶቻችን ለጥምቀት የለበሱትን ቀሚስ ከስር አረንጓዴ ቢጫ ቀይ ያለው የለውም እያለ ቀሚሳቸውን እየገለበ ከዛ ላይ ጥለቱን ለመተርተር ሲሞክር ነው። የአብይ መገለጫ ነው የሚታወቀው በዛ ነው። እንግዲህ እንደዚህ አይነት ቪዲዮዎች በጣም በብዛት ሲለቀቁ እንደነበረ ታውቃላችሁ። ከዛ ውጭ ግን የባህል አብዮት እያካሄድኩ ነው የሚለው አገዛዝ ስለ ባህላዊ አልባሳት ስለ አለባበስ እንዴት አድርጎ ማውራት ይቻላል? አብይ አህመድ ራሱ እኮ በራሱ አንደበት በኢትዮጵያ ምድር ላይ የባህል አብዮት እያካሄድን ነው እያለ ሲነግረን ነበር። በተግባሮቹም እንደ አሸንድዬ ሶለል ያሉትን በሌላ ለመተካት ጥረት ሲያደርግ እያየን ነው። ባለፈው ብርሃኑ ነጋ ምን ብሎ ነበር? በዩኒቨርሲቲዎች ውስጥ ክሬዚ ዴይ፣ ቫላንታይን ዴይ ምናምን የሚያከብሩ ተማሪዎች የሚቀጡበትን መመሪያ ወጣው ሲል ነበር። በጣም ያስቃል። በጣም ነው የሚያስቀው። ከጠቅላይ ሚኒስተሩ አንስቶ እስከ ብርሃኑ ነጋ ትምህርት ሚኒስተሩ ድረስ በእብድ በምትመራ አገር ውስጥ ተማሪዎች ክሬዚ ዴይ ያከበሩ የሚል ኢሹ ሲሆን አስባችሁታል? ኢትዮጵያ ውስጥ እየተፈጸሙ ያሉ አረመኔያዊ ድርጊቶች በአጠቃላይ እኮ እንደ ሀገር እብደት መከሰቱን የሚገልጹ ናቸው። ከዚህ ባለፈ ትናንት አንድ ዜና ወጥቶ ነበር። አንድ ጋዜጠኛ ነኝ የሚል ግለሰብ የፈጸመው አስነዋሪ ድርጊት የመጨረሻ በቪዲዮ በኦዲዮ ተጋልጦ ወጥቶ እኔ የመጨረሻ ሲከነክነኝ ነው ያደርኩት። ሲከነክነኝ ማለት ነው። እንዴት በዚህ ደረጃ እዛ ውስጥ እንዴት ልንገኝ ቻል ብዬ ስጠይቅ ግን አገዛዙ ስለፈቀደ የሚል መልስ ነው ያገኘሁት። አንዳንድ ጊዜ እንደውም እንደዚህ አይነት አጀንዳዎችን እንዲመጡ የሚያደርገው ጆሮአችንን እያለማመደ ነው ብዬ አምናለሁ። አብይ አህመድ እኮ ወደ ስልጣን በመጣ ማግስት ትናንት የተያዘውን ልጅ አይነት ቡድን ስብስብ ከውጭ ሀገር አምጥቶ ላሊበላ ሊያስገባ የነበረ ሰው እኮ ነው። በስንት ዘመቻ ነው እነዛ ሰዎች እንዲቀሩ የተደረገው? አብይ አህመድ ግንኙነቱ ወደ ስልጣን ያመጡት እነማን እንደሆኑ ይታወቃል። ሌላውም ተውትና የኦነግ ሰራዊትን ተመልከቱ። የኦነግ ሰራዊትን እንደዚህ አይነት ፎቶዎች አላያችሁም? እጅግ አጸያፊ የሆኑ ፎቶዎች፣ አንዱ ሊፕስቲክ ተቀብቶ አንዱ ምናምን አላያችሁም? ያን የሚያደርጉት ፐርፐዝሊ ነው ጌታዬ። እንደዛ በማድረጋቸው የሚለቀቅላቸው ፋይናንሻሊ የሚያገኙት በጀት አለ ያን በማድረጋቸው። በተመሳሳይ መልኩ አብይ አህመድም ግንኙነቱ እነዛ ጋር ነው። ባለፈው ጆሃንስበርግ የተካሄደው መድረክ ላይ ከአንዳንድ ግለሰቦች ጋር ሲለዋወጠው የነበረ ሰላምታ አጨባበጥ ትኩር ብላችሁ ብታዩት መልእክት አለው። በተለይ ደግሞ የቅርብ የኔ ከሚላቸው ሰዎች ጋር ወደ ኢትዮጵያ ከሚመላለሱ ሰዎች ጋር ሲያካሂደው የነበረውን ሰላምታ ጎግል ውስጥ አስገብተ ምንድነው ትርጉሙ ብለህ ሰርች ብታደርግ የምታገኘው መልስ አስነዋሪ ነው። ስለዚህ ትናንትና በግለሰብ ደረጃ ያየነው ነገር እንደ ማህበረሰብ እየተስፋፋ ነው፣ ዝቅጠት ውስጥ እየገባን ነው። ለዚህ ምክንያቱ ደግሞ እንደዚህ አይነት ነውር ሲጋለጥ የሆነ ማህበረሰብ አውጋዥ ሆኖ ይከሰታል።
ከዛ አብይ አህመድ ከላይ የላኩት ሰዎች ጋር ተመልከቱ። እነዚህ ሰዎች ወደ ስልጣን ቢመጡ ነገ ምን እንደሚያደርጉ ማሰብ አይከብድም። ተመልከቱ ኋላቀርነታቸውን፣ ተመልከቱ እነዚህ ለዘመኑ የማይመጥን አስተሳሰብ ያላቸውን ኋላቀሮች ኦርቶዶክሶች እያለ እንደሚያብጠለጥለን ጥርጥር የለውም። ያን ያደርጋል። በተረፈ ግን የጠቅላይ ሚኒስትሩ ፕሬስ ሴክሬታሪ ብሌኒ ስዩም በአንድ ወቅት የተናገረችውን አስታውስ። ወይዘሪትም አትበሉኝ እያለች ስትናገር ነበር አይደለም? ወይዘሮ እንበል ምናምን ተብሎ እንደዛ እንዳትሉኝ ሲባል ነበር። ስለዚህ ይህን ጉዳይ አምጥቶ ኢትዮጵያ ውስጥ ማን እንዳስፋፋው ይታወቃል። ከዛ ውጭ ግን ባለፈው እንኳ ቢቢሲ ያወጣውን መረጃ ብንመለከት በአንድ ዓመት ውስጥ የኢትዮጵያ መከላከያ ሰራዊት በሚል ስያሜ በሚጠራ ኃይል እግር ይዞ 3000 እህቶችን ያስደፈረ ከ8 ዓመት እስከ 60 ዓመት ድረስ ማለት ነው እግር ይዞ ያስደፈረ አገዛዝ ቲክቶክ አዋርድ ላይ ለየት ያለ አልባሳት ለብሰው የተገኙ ወጣቶችን በቁጥጥር ስር ዋልኩ ሚል ዜና ለቆ ጭብጨባችንን ሲጠብቅ አስበዋል። በኢትዮጵያ ውስጥ እርኩሰትን እያስፋፋ ያለ ትናንትና HIV ስርጭት እኮ የለም ኦልሞስት ጠፍቶ ነበር እኮ። ዛሬ በአዲስ አበባ ከ100 ሰው መካከል 5 ሰው HIV ያለበት ጌታዬ። ይህንን ያስፋፋው ማነው ካልክ አብይ አህመድ ነው፣ የአብይ አህመድ አገዛዝ ነው። እንዴት ዜጎች ተስፋ እንዲቆርጡ በማድረግ በስራ አጥነት በድህነት ሞራል እንዲላሽቅ በማድረግ ዛሬ በመኖሪያ ቤት ውስጥ ናይት ክለቦች ተከፍተዋል። መኖሪያ ቤታቸው ውስጥ ቁጭ ብለው ዝሙት የሚሰሩ በዝሙት የሚተዳደሩ እህቶች ተፈጥረዋል። እና በኢትዮጵያ እንደዚህ አይነት እርኩሰትን ያስፋፋ በዓል ሲመጣ ወደ ዓመት ሲመጣ እናቶቻችን ቀሚስ ለብሰው የባህል ልብሳቸውን ለብሰው አንድ ቀን በደስታ ማሳለፋቸው ከንቅኖት አረንጓዴ ቢጫ ቀይ ያለው የሌለው እያለ አጎንብሶ ቀሚስ ሲመለከት በዓል የሚያሳልፍ እርኩስ አገዛዝ የተለየ አልባሳት የለበሱ ወጣቶችን በቁጥጥር ስር አዋልኩ እያለ ሲያወራ አስበዋል። 3000 እህቶቻችንን በቢቢሲ ዘገባ መሰረት ለዛው 3000 እህቶቻችንን አስተፍሮ ከቁም ነገር ያልቆጠረ አገዛዝ ትናንት በትግራይ ጦርነት ላይ የትግራይ ሴቶች እኮ የተደፈሩት በወንድ ነው፣ እኛ ሰራዊት እኮ የተደፈረው በሳንጃ ነው እያለ የሚያወራ የመጨረሻ የወረደ መሪ የአልባሳት ተቆጣጣሪ ሆኖ ሲከሰት አስበዋል። ዛሬ እኮ ብልጽግና ያፈራቸው ባለሀብቶች ለአንድ ምሽት 1 ሚሊዮን ብር በጅተው ከዛም በላይ ማለት ነው በጅተው ናይት ክለብ አዘግተው ውስኪ ዳሌ ላይ ሲያፈሱና ብር ሲነሰንሱ ነው የሚያድሩት። እንደዚህ ሲነሰንሱ ነው የሚያድሩት። 1 ሚሊዮን ለአንድ ምሽት አይበቃቸውም። አብይ አህመድ ያፈራቸው ባለሀብቶች ለአንድ ምሽት 1 ሚሊዮን ብር አይበቃቸውም። ከዛ ውጭ ግን አብይ በራሱ አንደበት ያዛንና የቅዳሴ ድምፅ እንደሚረብሸው ያዛን የቅዳሴ ድምፅ ከመጠን በላይ በጮሁ እንደሚረብሸው እና እንቅልፍ እንደሚያሳጣው የገለጸ መሪ መሆኑን መዘንጋት የለበትም። የኢትዮጵያ ዳር ድንበርን በየአቅጣጫ ያስወረረው ትናንትና ደግሞ የኮሎኔል በዛብህ ልጆች እየተባለ ሲፎከር ነበር። የኢትዮጵያን ዳር ድንበር በአማራ ክልልም ስትመጣ በጋምቤላም ስትመጣ ለባዕድ ያስወረረው የሃይማኖት አባቶች ሲዋረዱ ወንድ ልጅ በመከላከያ ሲደፈር ርዕስ ለመሆን አይበቃም ብሎ በቸልታ ያለፈው ጠቅላይ ሚኒስትር እንደዚህ አይነት ዜናዎችን ይዞ ሲወጣ ምን አንብበህ ነው ብለን ለመጠየቅ እንገደዳለን። ምን አንብበህ ነው ደመላሽ ገብረ ሚካኤል? ምን አንብበህ ነው አብይ አህመድ? ዝጓራን አነበብክ? መጓን ደርቶጋዳና ያነበብከው ወይስ ሃሽማልና ያነበብከው? የማንም መጽሐፍ አንብበው ነው እነዚህ ጥራዝ ነጠቅ ስብዕናዎች? የማንም መጽሐፍ አንብበው ነው ዛሬ እንደዚህ ባህል አገር ሊጫወቱ የቃጣቸው ማለት ነው? አናቃችሁም እንዴ? አሳምረን እናቃለን። በነገራችን ላይ አንድ ነገር መናገር ፈልጋለሁ። ዛሬ አብይ አህመድና ደመላሽ ገብረ ሚካኤል ያደረጉትን ነገር የወሰዱትን እርምጃ ሌላ አገዛዝ ቢያደርገው ኑሮ አድናቆቴን ነበር ይዤ የምመጣው። ለምን? ያ የአልባሳት ጥዩፍ ስለሆነ ማለት ነው። ትክክል አይደለም፣ ትርጉም አለው ብዬ አስባለሁ። ግን ደግሞ በተጨባጭ ውስጡን እንደዚህ አይነት ነገሮች እንዲሰሩ እያደረገ ያለው ብልጽግና መሆኑ ይገባኛል። እነማን ወደ ስልጣን እንዳመጡት እረዳለሁ፣ ጠንቅቄ እረዳለሁ። እና እኔ እያልኩ ያለሁት ብልጽግና እንደዚህ አይነት ነገሮችን ለማድረግ አፈጣጥሮ አይፈቅድለትም። ሲያስመስል ነው፣ ሲያጭበረብር ነው እያልኩ ያለሁት። ምክንያቱም የኢትዮጵያ ባህላዊ አልባሳት መገለጫዎች የሆኑትን እነሱ የሚከነክኑት የኢትዮጵያ ሃይማኖታዊ ባህላዊ ትውፊቶች በሙሉ የኔ ናቸው የሚል ስሜት የማይፈጥሩበት አገዛዝ የምዕራባውያን ባህል
ሊቆረቁረው አይችልም በፍጹም። እንደዛ የሚቆረቁረው ሰው አይደለም። በተረፈ ግን አብይ አህመድ በራሱ አንደበት የባህል አብዮት እያካሄደ መሆኑን ገልጾልናል። ገነባም ተቋም አይገነባም ማለት ነው። የኛ ትምህርት ስርዓት ሁሉን ኢንተለጀንስ የሚያነቃቃ መሆን አለበት። የባህል ኢንዱስትሪ፣ የባህል አብዮት እንዳሰማችሁት ነው እንግዲህ የባህል አብዮት ማለት ኢትዮጵያዊ የሆነውን እሴት እያጠፋ የምዕራባውያን ማምጣት ማለት ነው። ሌላ ትርጉም የለውም። ከዛ ውጭ ግን ሰሜኑ አካባቢ ያለውን ከሰሜኑ የተስፋፋውን ባህል ሲያጠፋ ሌላ የሚያስፋፋው የለውም። የሚኮርጀው ካልሆነ በስተቀር የሚያስፋፋው የለውም። እና ሊያደርግ የሚችለው ምንድነው? እንደዚህ የባህል አልባሳቶቻችንን የኢትዮጵያ መገለጫ የሆኑ እሴቶችን በአጠቃላይ በመደምሰስ የምዕራቡን ዓለሙን እያመጡ ኢትዮጵያ ውስጥ ማፍሰስ ነው። እነዚህም ወጣቶች ያደረጉት ይሄንኑ ነው። በተረፈ ግን ቲክቶክ ላይ ያሰማራቸውን አክቲቪስቶች መመልከት በቂ ነው። ቲክቶክ ላይ ያሰማራቸውን አክቲቪስቶች ብልጽግና ያሰማራቸውን ስትመለከቱ እነዚህም ወጣቶች ታደንቃላችሁ። እና ዮኒ ማኛን እኮ ያሰማራ አገዛዝ እኮ ነው። ዮኒ ማኛን ሰው ብሎ ያስፈረመ አገዛዝ እኮ ነው። ይህ አገዛዝ ዮኒ ማኛ ማለት እንግዲህ ሃይማኖት እንኳን የሌለው ግለሰብ ነው። በተለያየ ሃይማኖት እየተገለጸ ገንዘብ ሲሰበስብ የነበረ ገንዘብ ከመሰብሰብ ውጭ ቅንጣት ታክል ሀገራዊም ሆነ ወገናዊ ፍቅር የሌለው እንኳን አይደለም ገንዘብ መከፍለው ከሆነ ሃይማኖቱን ይቅርና ጾታውንም ጭምር ከመቀየር የማያመነታ ግለሰብ መሆኑ ይታወቃል። እስካሁን ድረስ ኦርቶዶክስ ሆኗል፣ ፕሮቴስታንት ሆኗል፣ ካቶሊክ ሆኗል፣ ሙስሊም ሆኗል፣ ኤቲስት ሆኗል። ያልሆነው ነገር የለም። በሃይማኖት እንኳን ብትመጡ ማለት በብሔር ስትመለከቱ የሆነ ሰዓት የትግራይ ደጋፊ ነበር፣ የህወሓት ደጋፊ ነበር፣ የብልጽግና ደጋፊ ሆኖ ወደ ኢትዮጵያ መጣ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ተሟጋች ሆኖ ተከሰተ። በተለይ ደግሞ ያኔ ማለት ነው ጥቁር በለበሰችበት ሰዓት ላይ የአማራ ብሔርተኛ ሆኗል፣ የአገው ሸንጎ ሆኗል። ያልሆነው ነገር የለም። እና ከነዚህ ሰዎች ቁም ነገር አገኛለሁ፣ የነዚህን ሰዎች አንደበት በመከራየት እነዚህን ሰዎች ምላስ በማከራየት ፖለቲካዊ ትርፍ ማግኘት እችላለሁ ብሎ የሚያምን የመጨረሻ የዘቀጠ አገዛዝ ማንን ይኮንናል? ቲክቶክ ላይ ለመሆኑ ከዮኒ ማኛ ያነሰ ስብዕና ያለው አለ እንዴ? አለ? በፍጹም የለም። ሌሎቹንም ቲክቶከር የሱን ደጋፊዎች የሱን ካድሬዎች ብትመለከቱ የጥላቻ ንግግር እኮ ሲያዛምቱ ነው የምታገኟቸው። ደም የሚያፋስስ አንዱን ክልል ሲያዋድስ ሌላውን የሚያንቋሽሽ ንግግር ሲያደርጉ ነው የሚታወቁት። ስለዚህ ቲክቶክን የተቆጣጠረው ብልጽግና መሆኑ ይታወቃል። ቲክቶክ ግላዊ የሆኑ ኢሹዎች በየቀኑ አጀንዳዎች ፈጥሮ እያመጣ ፖለቲካ የማይወራበት ሜዳ ያደረገው ማን ነው? ብልጽግና ነው። ቲክቶክ ማንን ይመስላል ቢባል አብይ አህመድንና አገዛዙን ነው የሚመስለው። ሌላኛው ርዕስ የህፃናት አፈሳን ይመለከታል። ህፃናትን እያፈሱ ወደ ወታደራዊ ማሰልጠኛ ጣቢያ ማስገባቱ ተጠናክሮ ቀጥሏል። ባለፈው የወጣው የስቴት ዲፓርትመንት ሂውማን ትራፊኪንግ ሪፖርት ላይ አብይ አህመድ ህፃናትን እያፈሰ ወደ ወታደራዊ ጣቢያ እያስገባ መሆኑን ገልጾ ይሄ ነገር መቆም እንዳለበት አሳስቦ ነበረ። እስካሁን ድረስም ህፃናቶችን አፍሰው ያዘመቱ አመራሮች ተጠያቂ እንዲሆኑ ለወደፊቱም ይህ ጉዳይ ሊደገም እንደማይገባውና የታፈሱ እና ወደ ውትድርና የገቡ እድሜያቸው ለውትድርና ያልደረሱ ህፃናት እንዲለቀቁ ጠይቆ ነበር። አብይ አህመድ ግን ምን ታመጣላችሁ? ስልጣኔን ማስጠበቅ አለብኝ፣ ከማህፀን የወጣ ጨቅላ ህፃንም ቢሆን አዝምቼ ስልጣኔን ማስጠበቅ አለብኝ የሚል አቋም ላይ ደርሷል። በመሆኑም ትናንትናም በቪዲዮ አንድ አዳራሽ ውስጥ ታፍሰው የተዘጋባቸው ወጣቶች አስርገው ባስገቡት ሞባይል አማካኝነት መልእክት አስተላልፈዋል። እባካችሁ ኢትዮጵያውያን ድረሱልን፣ ምግብ ከበላን ሳምንት ሆነን ይኸው አዳራሽ ውስጥ አስገብቶ ዘግቶብናል አገዛዙ እና እባካችሁ ህፃናቶች ነን፣ ወደ ውትድርና ላይ ያስገባን ነው፣ በዛ ላይ ደግሞ ለራብ ሊጨርሰን ስለሆነ ድረሱልን የሚል ጥሪ አድርገዋል። ወገን እንደምታዩት ታፍሰን አንድ ሳምንት ምግብ አልበላንም። ስለዚህ አረ ድምፅ ሁሉልን ይሄ ልጅ አሁን ለምሳሌ 13 ዓመት እስኪ ምኑ ነው የምታፍሱት? ምንድነው አብይ አንተ አይታየህም እንዴ? አረ አብይ መላበል እስኪ አው አረ መላበል እንደምታዩት ያው ባለ ፍላጎት ነውና የታፈስከው። አረ በግዳጅ ነው የመጣ ነው መላበል። አው በግዳጅ ነው መላበል። ስለዚህ አሁን ያው በቃሉ ማለት ነው ያው ለቤተሰብ ምንም ስለማያደርጉ አረ በእናታችሁ አው እንደሰማችሁት ነው እንግዲህ እንደዚህ አይነት ግፍ የሚፈጽም በህፃናት ላይ እንደ አይነት ግፍ የሚፈጽም አገዛዝ ነው ዛሬ ስለ አልባሳት ሊያወራን የመጣው ማለት ነው።
ህፃናትን አፍሶ መከላከያ ሰራዊት ውስጥ የሚያስገባ እድሜያቸው ያልደረሰ ህፃናትን የሚያዘምት አገዛዝ ነው ዛሬ ስለ አልባሳት አውርቶ ጭብጨባችንን ሲጠብቅ የነበረው። በተረፈ እነዚህን ህፃናት እንግዲህ ወደ ማሰልጠኛ ጣቢያ ያስገባቸው ያለው ያፈሳቸው ያለው ደላሎችን በመጠቀም መሆኑ ታውቋል። የኮሚሽን ሰራተኞችን፣ ደላሎችን እነዚህን ለአቅመ አዳም ያልደረሱ ወጣቶች ስራ ተገንቶላቸዋል ወይ ደግሞ የስራ ቅጥር ይወጣና ስራ ተገንቶላቸዋል ብለው ይጠሯቸዋል። ከዛ ሲመጡ ሰብስበው ለመከላከያ ያስረክቧቸዋል። ስራ የተገኘበት ቦታ የሚወስዱ መስለው መከላከያ ጋር ወስደው ያስረክቧቸዋል። እና አብይ አህመድ ደላሎችን ተጠቅሞ ስራ እናስቀጥራለን የሚሉ ደላሎችን ተጠቅሞ ወጣቶችን የማፈስ ስራ እየሰራ መሆኑ መታወቅ አለበት። በተረፈ ባለፈውም በስቴት ዲፓርትመንት ሂውማን ትራፊኪንግ ሪፖርት ላይ ሊወጣ የቻለው መረጃው ለነሱ እንዲደርስ በመደረጉ ነው። ስለዚህ ይህንንም በተንቀሳቃሽ ቪዲዮ የሚታይ መረጃ ማድረስ ያስፈልጋል። ሌላው ከደባርቅ ዩኒቨርሲቲ የተላከ መረጃ ነው። ለደህንነቴ ሲባል ማንነቴ እንዳይገለጽ ይላል። በደባርቅ ዩኒቨርሲቲ የተፈጠረውን አስከፊ ሁኔታ ለህዝብ እንድታሰሙልኝ ይጠይቃለሁ ይላል። በህዳር 10 2018 ዓ.ም የዩኒቨርሲቲ ተማሪዎች የምግብ አቅርቦትን አስመልክቶ ጥያቄያቸውን በሰላማዊ ሰልፍ ለማቅረብ በጠየቁበት ወቅት የዩኒቨርሲቲው ከፍተኛ አመራሮችና የሰሜን ጎንደር ዞን አስተዳደር የጸጥታ አካላትን በማስገባት በተማሪዎች ላይ ተኩስ ከፍተዋል። በዚያም ተኩስ አንድ ተማሪ ሲገደል 2 ተማሪዎች ደግሞ ቆስለዋል ይላል። የተፈጠረው ችግር በአካባቢው ሀገር ሽማግሌዎች ጣልቃ ገብነት ተፈቶ ትምህርት ተጀምሮ የነበረ ቢሆንም በወቅቱ በተደረገው ስብሰባ ላይ ስለ ዩኒቨርሲቲው ችግር አስተያየት የሰጡ ተማሪዎችን ሴቶችን ጨምሮ የደህንነት አካላት ለይተው አድነው ወስደዋቸዋል። እነዚሁኑ ተማሪዎች ህዳር 27 2018 ዓ.ም ከሌሊቱ 11 ሰዓት ላይ ከዶርማቸው አፍሰው የወሰዱ ሲሆን በአሁኑ ሰዓት ወዴት እንደወሰዷቸው አይታወቅም። ይህንን ተከትሎ የተቀሩት ተማሪዎች የታፈሱ ጓደኞቻችን ካልተመለሱ ትምህርት አንጀምርም በማለት በርካታ ሚሊሻዎችና አድማ በታኝ ፖሊሶች ወደ ግቢው በመግባት ተማሪዎችን ዛሬ ሲደበድቡ ውለዋል። ለታፈሱ ተማሪዎች ድምፅ እንድትሆኑልን እንጠይቃለን ይላል የተላከው መረጃ። እንግዲህ የተባረሩ ተማሪዎችም መኖራቸው ተነግሯል። ህዳር 27 ደግሞ ታፍሰው የተወሰዱ ተማሪዎች መኖራቸው ታውቋል። ተማሪዎቹ ጥያቄ ግልጽ ነው። ኦሮሚያ ክልል ላይ እንኳ ዩኒቨርሲቲ ውስጥ አመጽ እንደቀሰቀሱት ተማሪዎች ዳውን ብርሃኑ ሲሉ አልተሰሙም። ራበን የሚል ጥያቄ ይዘው ነው የወጡት። አብይ አህመድ ግን ኦሮሚያ ላይ አንድ ጥይት እንኳን እንዲተኮስ አልፈቀደም። ኦሮሚያ ላይ አንድ ተማሪ ከተገደለ ህዝባዊ አብዮት ተቀጣጥሎ ይበላኛል ብሎ በማሰቡ የተነሳ ኦሮሚያ ዩኒቨርሲቲ ላይ አባብሉ፣ አማራ ዩኒቨርሲቲ ላይ ግን ግደሉ የሚል ትዕዛዝ ሰጥቶ በወቅቱ አንድ ተማሪ ሲገደል 2 ተማሪዎች ደግሞ መቁሰላቸው የሚዘነጋ አይደለም። ያም ግን በቂ ያልሆን ብሎ ደግሞ ከዛ በኋላ ተማሪዎች ተባረዋል፣ ታፍሰው ተወስተዋል። የሚያሳየው አብይ አህመድ በአንድ ሀገር ውስጥ የሚያራምደውን አቋም ነው። ለኦሮሚያ የሚከተለው ፖሊሲ ሌላ ነው፣ ለአማራ ክልል ሲሆን ደግሞ የሚከተለው ፖሊሲ ሌላ መሆኑን የሚያመላክት ነው። ሌላው ጠቅላይ ሚኒስትሩ በማዕከላዊ ኢትዮጵያ ያደረገውን ንግግር ይመለከታል። ጠቅላይ ሚኒስትሩ በሀዲያ የብሔር ብሔረሰቦች ቀን በሚከበርበት ሰዓት ላይ አነጋጋሪ ንግግሮችን አድርጓል። ለምሳሌ ያህል በሰሜን እየተቀፈቀፉ ያሉ አማጽያንን እንደ ፀጉር ቅማል ትራገፋላችሁ በማለት ተሳርቧል። የጥላቻ ንግግር ተብሎም ሊወሰድ የሚችል ነው። ትናንትና ሩዋንዳ ላይ ጭፍጨፋ ሲከሰት ኮክራች የሚል ቃል ይጠቀሙ ነበር። አብይ አህመድ ደግሞ እንደ ቅማል ትራገፋላችሁ ብሏል። እንደ ቅማል ትራገፋላችሁ የተባሉት እነማን ናቸው? ትግራይ ላይ ያሉ አማጽያን፣ አማራ ምድር ላይ ያሉ አማጽያን፣ አፋር ክልል ላይ ያሉ አማጽያን፣ እንዳጠቃላይ ሰሜኑን ነው እንደ ቅማል አራግፋችኋለሁ ያለው። ጠበብ አድርገን ስናስበው ነው እንጂ አብይ አህመድ እንደ ቅማል ያለው አጠቃላይ ሰሜኑን ነው። ኢትዮጵያን አፈርሳለሁ ካልክ፣ ኢትዮጵያን እነካለሁ ካልክ ብሎ ነው ይሄን ነገር ያደረገው። ኢትዮጵያ የሚለው አነጋገር በአብይ አህመድ አስተሳሰብ ስልጣኔን እነካለሁ ካልክ፣ እኔን እነካለሁ ካልክ እንደ ራስ ቅማል ትራገፋለህ ነው፣ ትለቀማለህ ነው። በአዲስ አበባ የምትኖር በየትኛውም የኢትዮጵያ ክፍል ውስጥ የምትኖር እኔን እነካለሁ የምትል ከሆነ እንደ ራስ ቅማል ለቅማለሁ በማለት ተናግሯል።
ፈጣሪያችን የሚደገፍ ቢሆንም በሰይጣን ትጋት ቀን ከሌት ለማደናቀፍ ሙከራዎች ይደረጋሉ። የኢትዮጵያን ጠላቶች እንደ ጸጉር ቅማል አንድ በአንድ እናራግፋለን። እኛ የኮሎኔል በዛብህ ልጆች አንሸማቀቅም። እኛ የኮሎኔል በዛብህ ጴጥሮስ ልጆች ነን እያለ ሲበሸከት ነበር። አብይ አህመድ በየትኛውም መልኩ ቢሆን ኮሎኔል በዛብህ ጴጥሮስ ጎን የሚሰለፍበት አግባብ ሊኖር አይችልም። አብይ አህመድ ትናንት የኤርትራን ጦር አስገብቶ የራሱን ሀገር ያስወረረ ባንዳ እንዴት ነው የኮሎኔል በዛብህ ጴጥሮስ ልጅ ሊሆን የሚችለው? አልፋሽካ ደለሎን ለሱዳን ያስወረረ በዚያ ድንግርግር መሃል ለዩናይትድ አረብ ኤምሬትስ አስረክቡልኝ ብሎ አልፋሽካን ያስወረረ የኦሮሚያ ምድር የቸበቸበ ኢትዮጵያን ለአይኤምኤፍ እና ወርልድ ባንክ የሸጠ ግለሰብ እንዴት ነው የኮሎኔል በዛብህ ጴጥሮስ ልጅ ሊሆን የሚችለው? እንዴት ነው ሊሆን የሚችለው? ኢትዮጵያ በታሪኳ እንደ አብይ አህመድ እኩይ የሆነ አገር አፍራሽ የሆነ መሪ አጋጥሟት አያውቅም። በተረፈ ግን የሰሜን ኃይሎች የአብይ አህመድ ንግግር ሊከነክናችሁ ይገባል። እንደ ጸጉር ቅማል ትለቀማለህ ነው የተባልከው። እንደ ጸጉር ቅማል ትለቀማለህ ነው የተባልከው። አብይ አህመድ ያለ ትርጓሜ አንተ ከጸጉር ቅማል ጋር የሚመሳሰል ነው። ግን ይህን ንግግር ሲናገር አብይ አህመድ አስተዳደጉንም ያመላክታል። አብይ በጣም በችግር ውስጥ ያደገ ልጅ መሆኑ ይታወቃል። ትምህርት ቤት ውስጥ ገብቶ ከቤት እንስሳት መካከል ሁለቱን ጥቀስ ሲባል ቅማልና ትኋን ብሎ መልሶ ከአስኮላ የተባረረ ሰው ነው። እንዴት ፒኤችዲውን እንደያዘ አይታወቅም። ከቤት እንስሳት መካከል ሁለቱን ጥቀስ ሲባል ነፍሳት ነበር የሚጠቅሰው። ቅማል ትኋን እያለ ነበር የሚዘረዝረው። ስለዚህ መልስ በመስጠቱ የተነሳ ከአስኮላ የተባረረ አንድ ተራ የሆነ ጠቅላይ ሚኒስትር ከዚህ ያለፈ ከተባየ የጸዳ ምሳሌ ይኖረዋል ተብሎ አይታሰብም። ግን የሰሜን ኃይሎች ይህን ንግግር እንደዋዛ ልታዩት አይገባም። ይሄን በመናገራችን ብዙ ነገር እየተባለ ነው። የእንትና ተላላኪ ይህን የሚለው አብዛኛው ያገዛዙ ኃይል መሆኑ ይታወቃል። ግን ደግሞ ከአንድ ከመሆን ባለፈ ልዩነታችንን ፈተን በጋራ ከመቆም ውጭ አማራጭ እንደሌለ ይገባኛል። መለያየቱና መጠፋፋቱ ጠቃሚ ያለ መሆኑን አይተናል። ጻፍን እኮ አይደለ? በመጽሐፍ አሳተምን። አማራ ያደረገባቸውን አሳተሙ፣ እነሱ ያደረጉብንን አሳተምን። ወደ ጦርነት ገባን፣ ብዙ ተላለቅን። አገዛዙ ግን እርስ በርስ እያጠፋፋ የወልቃይትን ካርድ እየሳበ እዛ ጋ በአማራና በትግራይ መካከል የሚቆምሩ ቁማርተኞችን ድንበር ላይ አስቀምጦ እዛ ጋ ማንነቱ አማራ ነው አንድ ጊዜ ትግራይ ነው እያስባለ ሲያጨፋጨፈ መኖር ነው የሚፈልገው። ስለዚህ አይምሮህም ሙሉ ለሙሉ የቆለፍክ እና ለመደደብ የተዘጋጀ ካልሆንክ በስተቀር የሰሜን ኃይሎች ጥምረት ወሳኝ መሆኑን ትረዳለህ። እኔ ይህንን ስናገር በህወሓት በኩል ያለው አስተሳሰብ ጠፍቶኝ አይደለም። ሁሌም ማስተሳሰባቸው ግልጽ ነው። ግን ከዛ አስተሳሰብ መውጣት ይቻላል ብዬ አምናለሁ። ጌታቸው ረዳ ትናንትና አብይ አህመድ ያለውን አስተሳሰብ ሲነግረን ነበር። ግን ከዛ ወጥቶ አሁን አብይ ጎን ተሰልፎ አብሮ እየሰራ ይገኛል እና ጌታቸውና አብይ ለአጭር ጊዜም ቢሆን አሁን እንኳን መልቀቂያ ያስገብቷል እየተባለ ነው፣ አብረው ሲሰሩ አይተናል። ስለዚህ በሰሜን ኃይሎች መካከል ደግሞ አብሮ መስራት የማይቻልበት ምክንያት የለም። ኢትዮጵያ ለሁለታችንም ታስፈልገናለች፣ ለሁላችንም ታስፈልገናለች። የሚያጣሉንን ነገሮች ልንፈታቸው የምንችለው በጦርነት ሳይሆን በውይይት ነው። ይሄ ትናንት በሻሻ ውስጥ እበት የተለቀለቀ መሬት ላይ ሲተኛ የነበረ በተባይ ተወሮ ሲተኛ የነበረ ግለሰብ እንደ ጸጉር ቅማል ተራገፋለህ እያለ ሲዝትብህ አስበዋል? ምን አይነት ንግግር ነው የሚቆጫችሁ? እንደ ሰሜን ተውት፣ እንደ የአማራ ታጋይነን የምትሉ እናንተ በወንበር ትባላላችሁ፣ እሱ ግን እናንተ የጸጉር ቅማሎች ያራግፋችኋለሁ እያለ እየዛተ ይገኛል። የትግራይ ኃይሎችን የሚያጠፋ ሽምቅ ተዋጊ ቲፒኤፍ በሚል ስም አደራጅቷል። ጎጃምን የሚወጋ የጎጃም አማራን የሚወጋ የአገው ሸንጎን እያስታጠቀ ይገኛል። አባቴ አብይ አህመድ በመከላከያ ነገሮችን እንደማይቋቋማቸው ተረድቶ አሁን ላይ ጸረ አማራ ናቸው ብሎ የሚያስባቸውን አማጽያን እያስታጠቀ ይገኛል። የደፈጣ የሽምቅ ተዋጊዎችን እያሰለጠነ ይገኛል። ስለዚህ ለጎጃም አማራ የአገው ሸንጎ ላይ ሰፊ ስራ እየሰራ ነው። ጎንደር የተከዜ ዘብ በአንድ ወቅት ተናግሬያለሁ፣ ወደፊትም ተግባራዊ መደረጉ አይቀርም። ለምሳሌ ያህል ዳኛቸው አሰፋ ከአንድ አፍታ ጋር ያደረገውን ቃለ መጠይቅ ብትረዳ
ነገሮች እየተበላሹ መምጣታቸውን ትረዳለህ። እነ ኮሎኔል ደመቀ ዘውዱ አብሶሉትሊ ከአማራ ትግል መራቃቸውን ትረዳለህ። አማራን እንደባላንጣ መመልከት መጀመራቸውን ትረዳለህ። ጌታዬ የዳኛቸው አሰፋን ንግግር ስለ ወልቃይት ጉብኝት የመጥቶ የተናገረበትን ገባና ኤው። ስለዚህ በእኔ እምነት የተከዜ ዘብ ለጎንደር አማራ ፋኖ ነገ ስጋት ሆኖ ሊከሰት ይችላል። ምክንያቱም አሰላለፉ ከወደድ ጋር ነው። መጀመሪያ የተደራጀው ለአማራ ነበር፣ ግን ተጠልፎና እነ ኮሎኔል ደመቀ አሸተ ለመለው እጅ ላይ ወርቆ ልክ እንደ የትኛውም የባዕድን ሚሊሻ ሁሉ ተራ ሚሊሻ አድርገውታል። ስለዚህ እነዚህን ሽምቅ ተዋጊ አድርጎ ነገ አንተ ላይ ያዘምተዋል። በተመሳሳይ መልኩ ባለፈው ከሚሴ ሄዶ ብዙ ስራ ሰርቷል። ወሎን የሚያጠፋ ወሎ ላይ ያለውን ፋኖ የሚመክት የሽምቅ ተዋጊ እንደዚሁ ከሚሴ ላይ እንዲፈጠር መደላድል ሰርቶ መምጣቱን ሰምተናል። ሸዋም ላይ በተመሳሳይ መልኩ ሸኔን የማደራጀት ስራ በሰፊው እየተሰራ ነው እና ትግራይም ቲፒኤፍ ተዘጋጅቶለታል። ሽምቅ ተዋጊ ተብሎ ቲፒኤፍ እየተዘጋጀ ነው። ሌሎች ኃይሎችንም የመቀፍቀፍ ስራ እየሰራ ነው። ስለዚህ ይህንን ለኢትዮጵያ የማይመጥን ለመሪነት የማይመጥን ከዚህ በፊት እንደተናገርኩት እንኳን በመሪነት ይቅርና በጎብኝነት 4 ኪሎ ሊገባ የማይገባው ብላኔ ጠቅላይ ሚኒስትር በተባበረ ክንድ አስወግደን አገራችንን፣ አንድነታችንን፣ እኩልነታችንን፣ ነፃነታችንን እናስከብር ወይስ ህልውናችንን እናክስም? መልሱን ለእናንተ ተዋለሁ። ግን እንደ ሰሜን እንኳ ባይቀር እንደ ሰሜን እንኳ ባይሳካ በጎጃም፣ በጎንደር፣ በወሎ፣ በሸዋ የተደራጃችሁ በቀጠና የተደራጃችሁ የአማራ ፋኖች ጊዜ ልትሰጡ አይገባም። የመጨረሻ በቃ ይኸው ስንጠብቅ ምርጫ እየደረሰ ነው። ምርጫን በተመለከተ ዛሬ አዲስ ነገር ተሰምቷል እና እንደዚህ አይነት ነገር እየተፈጠረ ባለበት ሁኔታ እንደው ስለ ወንበር ስታስቡ ምን ያህል ራሳችሁን ብትወዱት ነው ላሉ አንዳንድ ጊዜ ምን ያህል ራሳችሁን ብትወዱት ነው። የመጨረሻ ማለት የህዝባችን የህልውና አደጋ አጋጥሞታል ብለህ ወደ ትግል ከገባ በኋላ በወንበር ስትጨቃጨቅ በጣም ያሳዝናል፣ በጣም ያሳፍራል። ከዚህ ባለፈ ግን ከአፋር አካባቢ ትናንት አንድ ቪዲዮ እና ፎቶ ተለቆ ነበር። ይህም ቪዲዮ ወይም ፎቶ የአፋር ኃይሎች በሚገርም ሁኔታ እየተስፋፋ መምጣቱን የሚያመላክት ነው። በአጭር ጊዜ ውስጥ በቅርቡ የተመሰረተው የአፋር ብሔራዊ ኃይል የሚባለው ማለት ነው አሁን ላይ በርካታ ተዋጊዎችን በስሩ ማቀፉን የሚያሳይ ቪዲዮ ትናንት ለቋል። በጣም ገርሞኛል። እኔ አፋር ይህን ያህል መሮታል ወይ ብዬ እንድጠይቅ ነው ያደረገኝ እና በርካታ ሰራዊት እንደተቀላቀለውና በቅርቡ እንደ አማራ ፋኖና እንደ ሌሎችም ኃይሎች ሁሉ ትግል እንደሚጀምር አሳውቋል። ሌላኛው ምርጫን ይመለከታል። ምርጫ ካላንደር በዛሬው ዕለት ይፋ ሆኗል። 7ኛው የቃቃ ምርጫ ግንቦት 24 እንደሚካሄድ ሜላትወርቅ ዛሬ አሳውቃለች። አብይ አህመድ ከየት እንዳመጣት የማትታወቀዋ ሴትዮ አብይን ሳላስመርጥ አልተኛም ብላለች። ይታይ ትናንትና ለምርጫ ዝግጁ ነው አይደለም የሚለውን እያጣራን ነው። በእርግጥ ክልሎች አረንጓዴ፣ ቢጫና ቀይ ካርድ ልከንላቸው አረንጓዴ ካርዱን መርጠው ልከውልናል። አረንጓዴ ማለት ምርጫ ለማስኬድ የሚያስችል ምቹ ሁኔታ አለ ማለት ነው። ቢጫ ማለት ደግሞ አንዳንድ ችግሮች ቢኖሩም ምርጫ ማካሄድ ይቻላል የሚል ነው። ቀይ ግን አብሶሉትሊ ምርጫ ማካሄድ አይቻልም የሚል ነው። ስለዚህ አብዛኛው ያገኘነው ግብረ መልስ አረንጓዴ ነው። አንዳንዶች ቢጫ የላኩ ቢኖሩም በማለት ተናግራ ነበር። ያንንም ንግግሯን አስመልክቶ ፕሮግራም አዘጋጅተን ነበር፣ የሚዘነጋ አይደለም። ዛሬ ምርጫ ማካሄድ ይቻላል ብላ ካላንደር አዘጋጅታ መጣለች። ስለዚህ 7ኛው የቃቃ ምርጫ ግንቦት 24 እንደሚካሄድ ገልጻለች። አብይ አህመድ ምርጫው ሌጂትመሲ የማገኝበት ወሳኝ ነገር ነው ብሎ በማሰቡ የተነሳ እንኳን ላራዝመው ይቅርና ላሳጥረው ነው የምፈልገው የሚል መልእክት እያስተላለፈ ይገኛል። ግንቦት 24 ይካሄዳል ተብሏል። በእርግጠኝነት በዚህ ጉዳይ ላይ ቁጭ ብሎ መነጋገር ካልተቻለ በአማራ ምድር የምትንቀሳቀሱ፣ በትግራይ የምትንቀሳቀሱ፣ በአፋር የምትንቀሳቀሱ ተቃዋሚ ፓርቲዎችም ጭምር መነጋገር ካልተቻለ አብይ አህመድ ነገ የለብለብ ምርጫ አካሂዶ ናብቻውን ተወዳድሮ አሸነፍኩ ብሎ እንደገና 5 ዓመት ሲቀመጥ ታያለህ። እንደገና 5 ዓመት እገዛለሁ እያለ ሲፎክር ታየዋለህ። ስለዚህ በዚህ ጉዳይ ላይ ቁጭ ብሎ መነጋገር ያስፈልጋል። ነገ አማራ ምድር ላይ በቀበሌ ወረዳ ምርጫ ከተካሄደ በኋላ ወረዳውን ማስተዳድረው እኔ ነኝ፣ ቀበሌውን ማስተዳድረው እኮ እኔ ነኝ እያልክ ብታወራ የሚያዳምጥ የለም። ሰምተሃል አይደለ?
ነገ ምርጫ የሚካሄድበት ቀን ግንቦት 24 ማለት ኦልሞስት 4-5 ወር በኋላ ማለት ነው። በቀበሌ በወረዳ ምርጫ ከተካሄደ በኋላ የዘጋርዲያንን ዘገባ እያስታወስክ ቀበሌዎችና ወረዳዎችን እኮ የምቆጣጠራቸውን የምትል ዋጋ የለውም። ስለዚህ ከወንበር ንትርክ ወጥተህ ቁጭ ብለህ በዚህ ጉዳይ ላይ መነጋገር አለባችሁ፣ ልትነጋገሩ ይገባል ማለት እወዳለሁ። አርበኛ ዘመነ ካሴ ዛሬ አንድ መልእክት አስተላልፏል። የዕለቱ መልእክት በሚል ርዕስ ዛሬም ለዓላማው የተሰረፈ ልብ፣ ዛሬም የጸና መንፈስ፣ ዛሬም የጋለ ወኔ፣ ዛሬም የእርስ በርስ መከባበርና አንድነት ያስፈልገናል። ድልና ታምር የሚመነጩት እነዚህ ውብ ተራሮች ስር ነውና ተወረናል። የዘር ፍጅት እየተፈጸመብን ነው። ነገር ግን መንፈሳችንን ልባችን አሁንም በእጃችን ነው። መንፈሳችንና ልባችን በእጃችን እስካለ ድረስ በአብይ አረመኔ የጉብል ሰራዊት የተወረረው መሬታችንና ህዝባችን ነፃ ወጥቶ ህልውናው ይረጋገጣል። ይህም በመሆኑ በጦር ሜዳ በፖለቲካውና በዲፕሎማሲው ግንባር በየቀኑ ጠላቶቻችንን እያሸነፍን ነው። ልቡና መንፈሱን ራሱ ጋር አቅፎ የያዘ ህዝብ የጊዜ ጉዳይ እንጂ ድሉ ከታዛው ነው። የሚፈለገው ነገር ሁሉ ባጠገቡ ነው ይላል አርበኛ ዘመነ ካሴ። ከራያችን የሚቀዳው ለሰው ልጆች ሁሉ የሚበጅ በጎ ምኞታችን በጥረታችን ይሳካል። በጎ ምኞቶች ዳር ይደርሱ ዘንድ የሚንከባከብ አንዳች አይነት የራሳቸው እግዜር አላቸው። ዓለም ጠንካሮች፣ ደፋሮች፣ ጽኖዎችና ለዓላማቸው የመነኑ ብቻ ዋይተው የሚሻገሩት ውቅያኖስ ነውና በያለንበት በርታ። ሁልጊዜም የሚከተሉት የአብዮታችንና የህዝባችን አራት ምሰሶዎች ላይ ትኩረት አድርገን እንስራ ብሏል። አንድ ጉልበት የማያቋርጥ የኃይል ግንባታ እስከ ምጽአት ማንቃት፣ ማደራጀት፣ ማሰልጠንና ማስታጠቅ ይላል። ሁለተኛ እውቀት፣ በየደቂቃው እውቀትን መሻት፣ አዲስ ነገር ለመገንዘብ መጓጓት፣ የማያቋርጥና የማይረካ የእውቀት ረሃብ፣ ዓለምን በልኩ መረዳት፣ ተፈጥሮን መረዳት ያስፈልጋል ብሏል። ሶስተኛ ትሁት ስልጣኔ መገንባት፣ በሰዎች ለሰዎች የሆነ ጨዋና ትሁት ስልጣኔ መገንባት፣ ሀፍረትና ይሉኝታን የሚያውቅ ማህበረሰብ መፍጠር። ሀፍረትና ይሉኝታ የለሽ ሀገር የዞምቢ ምድር ነው የሚሆነው። ሀፍረትና ይሉኝታ የአንድ ማህበረሰብ የክብር ልብሶችና ጌጦች ናቸው። ድፍን ህዝብን በቁሙ ከመጥፋት የሚታደጉ የዓለም መድኃኒቶች ናቸው ይላል። ሶስተኛ ጠንካራ ኢኮኖሚ፣ ጠንካራ አቅም ሳንገነባ ጠንካራ የፖለቲካ ኃይል ልንገነባ አንችልም። ገንዘባችንን ስለት ማድረግ አለብን ብሏል። አራተኛ ፈሪሃ እግዚአብሔር ያስፈልጋል። ሞራል፣ ሰው መሆን፣ ሰው ማክበር፣ ሰው መውደድ፣ ለሰው ልጆች ሐሴት መኖር፣ መንፈሳዊ ልዕልና ያስፈልገናል በማለት መልእክት አስተላልፏል። በነገራችን ላይ ዳፋ ባህ በጣም በርካታ ነገሮች እየተሰሩ መሆናቸውን አውቃለሁ። በሸዋና በወሎ ቀጠናዎች ላይ ሰፊ ስራዎች እየተሰሩ ነው። ጎጃም ላይ የሚገርም ሪፎርም ላይ የተሰራው፣ ጎንደር ላይ ንግግር እየተደረገ ነው። በወንድሞች መካከል ሰፊ ንግግር ተደርጎ ወደ መግባባት እየደረሱ መሆናቸውን እና በቅርቡ በጣም ከባድ የሆነ ኃይል ይዘው እንደሚመጡ ሰብተናል። በሌላ መረጃ ደግሞ አፋሕድን በተመለከተ ይህ መረጃ ከደረሰ ቆይቶ ነበር። ዛሬ ግን በብልጽግናዎች በኩል ስለተገለጸ ቢወጣም ችግር የለውም። ስለዚህ አፋሕድ ሌሎች ወደ ገቦችንም ማስገባቱን አጠናክሮ ቀጥሏል። በመሆኑም ዛሬ ኢያሱ አበራ የፖለቲካ ዘርፍ ኃላፊው ማለት ነው፣ ግርማ እጅጋየሁ የማህበራዊ ዘርፍ ኃላፊው፣ ፍሬዘር እሸቱ የመረጃና ደህንነት ክፍል ኃላፊ እና ተሳካ የተባለ የዙ ሀብት አፈላላጊና ፈንተው የጽህፈት ቤት ኃላፊ ዛሬም ወደ ብልጽግና መግባታቸው ተሰምቷል። ያም ሆኖ ግን ኮሎኔል ፈንታው እስካሁን ድረስ አገዛዙ ጋር መግባት አልፈለግም፣ መታገል ላይ ያለብኝ ብሎ ኮሎኔል ፈንታው ወንድሞቹ መቀላቀሉን የደረሰ መረጃ ያመለክታል። ሸዋ ላይ ለመከታው ሰፊ ስራ እየሰሩ ነው። እስካሁን ሲሄዱበት የነበረው መንገድ የስህተት መንገድ መሆኑን ተረድተው በአዲስ መስመር ለመጓዝ ጥረት እያደረጉ መሆኑን ሰምተናል። በተለይ ደግሞ ከእስክንድር እቅፍ መዳፍ መውጣታቸውን ተረድተናል። በነገራችን ላይ እስካሁን ድረስ ስንናገር የነበረው ከፋፈላችሁ፣ አንዱን ለይታችሁ አወደሳችሁ እየተባለ ስንወቀስ የነበረው እነዚህን ሰዎች ጀግኖች አርበኞች ብለን ባለመጥራታችን የተነሳ ነው። ማንነታቸው ቀድመን ተረዳን፣ ዓላማቸውን ቀድመን ተረዳን። ስለዚህ የተረዳነው ማስረዳት ሲገባን ደጋፊያችንን ለማብዛት ስንል፣ ወዳጆቻችንን ለማብዛት ስንል ሁሉንም አርበኞች ጀግኖች እያልን ባለመጥራታችን ስንወቀስ ነበረ። ይኸው ግን በጊዜ እየተገለጸ ነው።
እየተገለጸ ነው። እስክንድር ሲገባ ካላየው አላምንም ካላልክ በስተቀር ይህም መስመር የዘረጋው እስክንድር ነጋ ነው። ጌታዬ የጋር ሰዎችና የአፍሪካ ሰዎችን አምጥቶ በዘረጋው መስመር መሰረት ነው አሁን ላይ እየተበጣጠሱ ቢሆን እየገቡ የሚገኘው። ነገ ደግሞ ባለፈው የነገርና ኃይሎች አሉ ስም ዝርዝራቸውንም ጭምር ማለት ነው። እነሱ ሲገቡ ትመለከታለህ። ኤሪዮስ ግን አብዛኛው ተረድቷል ብለን እናስባለን። ሊረዳን የማይፈልገው የአፋር ደጋፊ መስሎ የብልጽግና ደጋፊ የሆነው ነው። በሌላ መልኩ ደግሞ ስናወድሳቸው የነበሩት ኃይሎች አሁንም ድረስ እያቆሩን ይገኛሉ። ምሬ ወዳጆ በዚህ ዓመት ውስጥ ከተካሄዱ ዘመቻዎች በቅርብ ጊዜ ከተካሄዱ ዘመቻዎች መካከል አገዛዙን ድንብርብሩን ያወጣ ዘመቻ ያካሄደው ማን ነው? ምኒልክ ዕዝ አይደለም እንዴ? በፕሮፓጋንዳው በለው በጦር ሜዳው ከፍተኛ ድል እያስመዘገበ የሚገኘው ማን ነው? ቴዎድሮስ ዕዝ አይደለም? በተመሳሳይ መልኩ ሸዋም ላይ ስትሄድ የምታገኘው አሳምነው ዕዝን ነው። ጎንደር ስትሻገር በላይ ዘለቀ ዕዝን ነው። በላይ ዘለቀ እና ሀብቴ ወልዴ የሚመሩት ግዙፍ የሆኑ በተለያዩ ጊዜያት ያካሄዳቸው ዘመቻዎች በሙሉ ግዙፍ ድል የተመዘገበባቸው ነበሩ። ልክ እንደዚህ ሁሉ ታዲያ አፋሕድም በየአቅጣጫው ዕዝ መስርቷልና ውጊያ ካቆመ ዳውንት ቅንጭብ ስር ድርድር ካደረገ በኋላ ውጊያ ያቆመውን ኃይል አብረን አቻ አድርገን ባለማስቀመጣችን ደግሞ ስንወቀስ ነበር። ሌሎች ደግሞ ዘመነ ካሴ ስንል ቅር የሚላቸው ሰዎች አሉ። እናንተ ሰዎች አማራነታችሁን ፈትሹ። እንኳን ከአማራ አብራክ የወጣ ኃይል ያለበት ቦታ ይቅርና ዛሬ አፋር ላይ ባለው ኃይል እኮ በሱ ተስፋ እያደረግኩ ነው። ዛሬ ስለ ሰሜን ኃይሎች እኮ እያወራን ነው። ይሄ ሁሉን ልናስብ የቻልነው ግን ስማችንን እንደሚያነሱት ሰዎች በገንዘብ በሳንቲም የምናስብ ሰዎች ስለሆነ አይደለም። የህዝብን ጥቅም የምናስቀድም ስለሆነ ነው። የእኛ ስም የትም ሊደርስ ይችላል። የትም ያን ያህልም ስም አለን ብለን ደግሞ አናስብም። ዋናው ነገር የህዝባችን ጥቅም ከተከበረ የግል ጥቅማችን ይከበራል፣ የቤተሰብ ጥቅማችን ይከበራል ብለን የምናምን ስለሆነ ነው። በተረፈ ግን ጠለስ ሚዲያን የምትከታተሉ ወገኖች ትናንት ስንናገሩ የነበረው ነገር በአብዛኛው እየደረሰ መሆኑን ታውቃላችሁ፣ ትገነዘባላችሁ። ትናንት ስናወድሳቸው የነበሩ ኃይሎች አሁንም በዛው ከፍታ ላይ እየቀጠሉ ነው። ከከፍታቸው ወርደው ሲንሸራተቱ ካየን ደግሞ እንዘብትባቸዋለን። ይህንን አትጠራጠር። ከከፍታው ወርዶ ሲርመጠመጥ ካየን አፋሕድ መስመር ሲገባ ካየው አፋሕድን ከመተቸት ወደ ኋላ አልልም። በተመሳሳይ መልኩ ቴዎድሮስ ዕዝም ይሁን አሳምነው ዕዝ፣ በላይ ዘለቀ ዕዝም ይሁን ምኒልክ ዕዝ በክህደት መስመር ሲሰማራ ካየን ትችታችንን ይዘን ከመምጣት ወደ ኋላ አንልም። ያ ትችት ጠቃሚም ሆነም አልሆነም አስተያየታችንን ከመስጠት ትችታችንን ከመዘንዘር ወደኋላ አንልም ማለት ወዳለሁ። በተረፈ አብራችሁ ስለቆያችሁ አመሰግናለሁ። የጠለስ ሚዲያ ሜምበር ሰብስክራይበር በመሆን ስቲከሮችን በማበርከት ዝግጅታችንንም ላይክ፣ ሼር እያደረጋችሁ ለሌሎች በማጋራት ጠለስ ሚዲያን አበረታቱ ብለን የዛሬ ዝግጅታችንን እንቋጫለን። እናመሰግናለን።